የአፍሪካ ህብረት የአጀንዳ 2063ን ተግባራዊ ማድረግ ሲጀምር የአፍሪካ ህብረት የተመሰረተበትን 50ኛ ዓመቱን መነሻ አድርጎ የታቀደ ስትራቴጂክ እቅድ ነውና በዚህ እቅድ ላይ ደግሞ ለቀጣይ 50 ዓመታት አፍሪካ የት መድረስ አለባት የሚለውን ያስቀመጠበት ነው። እንግዲህ የአጀንዳው በዋናነት የተወሰኑ ነጥቦችን በትኩረት የያዛቸው ናቸው። ከነዛ ውስጥ የበለጸገች አፍሪካን እውን ማድረግ ነው። እንግዲህ ለሁሉም ዜጎች ምቹ የምትሆን አፍሪካን በመመስረት ውስጥ የበለጸገች አፍሪካን አንድ ላይ ማረጋገጥ ነው። ሁለተኛው ፓን አፍሪካኒዝምን የሚያቀነቅን በአህጉሪቱ ውስጥ የፖለቲካ አንድነትና የአህጉራዊ አንድነቷን የሚያጠናክር በዛም የተቃኘ አመራር የሚሰጥበትን ሁኔታ ለመፍጠር የተቀመጠው ነው። ከዛም በተጨማሪ እንግዲህ የመልካም አስተዳደር ጉዳዮችም አሉ። በአፍሪካ ውስጥ የሚያጋጥሙ የመልካም አስተዳደር ችግሮችን በመፍታት ለዜጎቿ የተመቸች አህጉርን ኦን በማድረግ ሂደት ውስጥ የታሰበበት ነው። ከዛም እንዲሁም በአህጉሪቱ ውስጥ ሰላምና ጸጥታን ማረጋገጥ ነው። በተለይም በአፍሪካ ውስጥ የሚያጋጥሙ የሰላም ችግሮችን በጦርነትና በግጭት ከመፍታት ይልቅ በውይይት መድረክ እንዲፈቱ የማስቻል እቅድ ነውና በተለይም በዚህ ላይ እስካሁንም ብዙ ያልተሳኩ ነገሮች ቢኖሩትም ግን መልካም ጅምሮች እንዳሉበት የሚነሳ ነው። ከዛም በተጨማሪ እንግዲህ በተለይም አፍሪካ በዓለም አቀፍ መድረክ ውስጥ ተደማጭ መሆን የምችልበትን እድል በመፍጠር ውስጥ እና በተለይም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ቋሚ መቀመጫ ኖሯት አፍሪካ የምትወከልበትን ሁኔታ መፍጠርና በዓለም አቀፍ መድረኮች ላይም ተደማጭና ተጽዕኖ ፈጣሪ አህጉር ለማድረግ እንደዚሁ የታቀደበት ነው ማለት ነው። ከዛ በተጨማሪ እንግዲህ የኢኮኖሚ ትስስርን በማረጋገጥ በዋናነት ደግሞ የተሳኩትን ስንመለከት የአፍሪካ የነፃ ንግድ ገበያን መፍጠር ነው። ይሄ በተለይም በአህጉሪቱ ውስጥ ከፍተኛ ህዝብ የሚገኝበት ነው። ከ1.3 ቢሊዮን በላይ ህዝብ አፍሪካ ውስጥ ይገኛል። 55 ሀገራት የሚሆኑ ሀገራቶችም አሉ። በእነዚህ ውስጥ ደግሞ ሰፊውን ዓለም ላይ ትልቁን ገበያ በመፍጠር ነው። ይህ በተለይም ዜጎች የታክስና ቀረጥ ነፃ በሆነ በአህጉር ውስጥ መገበያየት እንዲችሉና ይህም ኢኮኖሚውን የበለጠ ከፍ ማድረግ እንዲችል ነው። የመሰረተ ልማት ግንባታዎችም እንደዚሁ ተጠቃሽ ናቸው። በተለይም በእነዚህ በ10 ዓመታት በመጀመሪያው ዙር ውስጥ ከተከናወኑ ስራዎች መካከል በኢትዮጵያ ውስጥ እንኳን ማንሳት ብንችል የኢትዮ ጅቡቲ የባቡር መስመርን ማንሳት እንችላለን። በተለይም ሀገራትን በመሰረተ ልማት ማገናኘት በኃይልና በመንገዶች እንደዚሁም እንዲገናኙ በማድረግ ሰፊ ስራዎችን መስራት ይጠበቅበታል። በዚህ ላይም እነዚህ ጅምር ስራዎች በደንብ ያሉ መሆኑን ይነሳል ማለት ነው። ከዛ በተጨማሪ እንግዲህ የአየር ትራንስፖርት ገበያ ነው። በተለይም ወጥነት ያለው በአፍሪካ ውስጥ ሁሉንም ማስተሳሰር የሚችል ነፃ የሆነ የአየር ትራንስፖርት አገልግሎትን እንዲፈጠር ማድረግ ነው። የኢትዮጵያ አየር መንገድ በተለይም በአፍሪካ ላይ ሰፊውን ተደራሽነት እንደዚሁ የሚይዝ የአየር መንገድ ነውና እሱንም የበለጠ ማሳደግ የሚያስችል እንደሆነ እንደዚሁ ተነስቷል። ከዛ በተጨማሪ በማህበራዊ ልማትና በጤና ዘርፍ ላይ አፍሪካን በተለይም በሚያጋጥሙ እንደ ኮቪድ ወረርሽኝን የመሳሰሉ ነገሮችን በራስ አቅም ለመወጣት የሚያስችል ስራዎችን በተለይ በሰፊው የተሰራበት የአፍሪካ ሲዲሲን ማንሳት እንችላለን። ይህም አዲስ አበባ ውስጥ የተገነባ ነውና እነዚህ በተለይም ስኬቱን የበለጠ እያፋጠኑ ያሉ ናቸው። ከዛ በተጨማሪ ደግሞ የምግብ ዋስትናንም በማረጋገጥ አፍሪካን ከተረጅነት አላቆ ራሷን አህጉሪቱን መመገብ የሚችል አቅም ያለበት ነው። የግብርና በጣም ሰፊ አቅም ያለበት ነውና እነዚህን እድሎች በመጠቀም አህጉሩን የበለጠ ተጠቃሚ ማድረግ የሚገባበት ሁኔታ እንደዚሁ ተነስቷል። ከዛ በተጨማሪ እንግዲህ በአስተዳደርና በልማትም እንደዚሁ በማንነት ላይ ያተኮሩ ስራዎችን መስራት በተለይ ይህንን ስንል አፍሪካዊ ማንነትን የበለጠ እያጎሉ በዓለም አቀፍ ደረጃ ተቀባይነት እንዲኖረውና የበለጠ ተጽዕኖ ፈጣሪ እንዲሆን ማድረግ ነው። ከዛ ውስጥ እንግዲህ አፍሪካን የሚያስተሳስሩ አፍሪካ ፓስፖርት ነው። በተለይም ሁሉም ዜጎች አፍሪካ ውስጥ ያለ ቪዛ መንቀሳቀስ እንዲችሉና በአህጉሪቱ ውስጥ ነፃ የሆነ እንቅስቃሴ እንዲኖር የማድረግ ስራዎች እንደዚሁ እየተሰሩ ነው የሚገኙት። ጅምሩ አሁንም አለ። በዲፕሎማት ደረጃ ፓስፖርቱ እየተሰጠ ነው በአፍሪካ ህብረት ላይና ይህን ጅምር ለሁሉም ዜጎች ማግኘት የሚችሉበትን እድልም ይፈጥራል ተብሎ ይታሰባል። ከዛ ውጪ የአፍሪካ ጠፈር ኤጀንሲን እንደዚሁ ተግባራዊ ተደርጓል። ይህም እንግዲህ ግብጽ ላይ መሰረቱን ያደረገ ነው። በተለይም በአፍሪካ ላይ ያለውን የግብርና አቅምና የአየር ንብረት ትንበያዎችን መሰረት አድርጎ መረጃዎችና ዳታዎችን የሚሰጥ እንደሆነ እንደዚሁ ተገልጿል እና ይህንን ማሳደግ እንደሚገባም አሁንም እንደዚሁ ጅምር ስራው በደንብ ማደግ የሚገባው ነው። ከዛ ውጪ የፓን አፍሪካኒዝምን እንቅስቃሴ ቀደም ብለን ያነሳነውን እሱንም ማጠናከር እንደሚገባ እንደዚሁ ተነስቷል። ከዛም በተጨማሪ ሰላምና ጸጥታ ነው። እንግዲህ አፍሪካ ላይ የተለያዩ የሚያጋጥሙ ግጭቶችን በሰላማዊ መንገድ እንዲፈቱ በማድረግ ሰፊ ስራ መስራት
ያስፈልጋል። አሁንም እንግዲህ በተለይም ኢትዮጵያ ውስጥ የነበረውን የሰሜኑን ጦርነት የአፍሪካን ችግር በአፍሪካ እንዲፈታ በማድረግ ይሄም በህብረቱ በኩል የተሰራ ስራ ነውና ጥሩ ጅምር እንደሆነ ይነሳል ማለት ነው። እንግዲህ የአፍሪካ ህብረት የአጀንዳ 2063ን አፈጻጸም በዋናነት ስንመለከት በአጠቃላይ 32 በመቶ የሚሆነው እስካሁን ያለው አፈጻጸሙ ይህን ይመስላል። በተለያዩ ቦታዎች ላይ ግን የተለያየ ምጣኔም አለው። ለምሳሌ የንግድ ትስስሩ ወደ 83 በመቶ ከፍ ማለት ችሏል። ከዛ በተጨማሪ በአስተዳደርና በዲሞክራሲ እንዲሁም የህግ የበላይነትን በማስከበር በኩል ደግሞ አነስተኛ ቢሆንም ወደ 16 በመቶ የሚሆን ሽፋን አለው ማለት ነው።